እሺ እዚህ ጋር ደግሞ በጣም ደግሞ ሌላም ልጨምር። እንዲሁ አንድ ፕሮቴስታንት ወንድሞቻችን ይህን ስዕል በቤታቸው ለጥፈው ይሄ ኦርቶዶክሲያን መስቀል ይዘገዝቃሉ፣ መስቀል ዘግዝቀው መስቀል ይጠላሉ ብለው አንድ ሰሞን ሄዱብን እና እኔ ስቅ ነበረ። ለምንድን ነው የሳኩት? ያ ሰው እንግዲህ ኦርቶዶክስ ነበርኩ እያለ አውቃታለሁ የሚል ሰው ነው። እና እውነት ይሄ መስቀል የተዘገዘቀው መስቀልን ጠልተን ነው? መስቀል እየዘገዘቅን ነው? አይደለም። ጳውሎስ ጎራዴ መያዙ ይሄ ጴጥሮስ ነው። ጴጥሮስ ወጳውሎስ ይላል። ያው እዚጋ ጴጥሮስ ወጳውሎስ ይላል። ያታችሁት ከሆነ ጴጥሮስ ይሄን የያዘበት ምክንያት ምንድን ነው? እዚጋ ቁልፍ ይታያል። ቴዲዬ ቁልፍ ይዟል አይደለ? አንተ ጴጥሮስ ነው የሚለው ማለት ነው። ማቴዎስ ወንጌል ላይ ያለው የሰማይ መክፈቻ ቁልፍ እሰጥሃለሁ፣ እናንተ ያሰራችሁ የታሰረ ይሆናል፣ እናንተ የፈታችሁ የተፈታ ይሆናል የሚለው ለማሳየት ስልጣነ ሰማያዊን ለመያዙን ለማሳየት ቁልፍ። ኦኬ። ይሄ ደግሞ ተዘግዝቆ ያለው ደግሞ ለምንድን ነው? ቅዱስ ጴጥሮስ በመጨረሻው ጊዜ ሰማዕትነት ሲቀበል እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ይልቁንም ዘግዝቃችሁ ስቀሉኝ፣ እኔ እንደ ጌታዬ ቀጥ ተረጌ ልሰቀል አይገባኝም ብለው የራሱን መስቀል አሸክመው ዘግዝቀው እንደሰቀሉት ለማሳየት ሰማዕትን የተቀበለው በዚህ ነው ለማሳየት ይኸው መጽሐፍ ቅዱሱ ይሄንን በዮሐንስ ወንጌል ላይ እንዲህ ብሎ ያስቀምጠዋል። የዮሐንስ ወንጌል ላይ ምን ብሎ ያስቀምጠዋል? እኔውሱና የዮሐንስ ወንጌል ላይ አንተ ግን ወዳልፈለከው ትሄዳለህ፣ በሸመግል ጊዜ ወዳልፈለከው ቦታ ይወስዱሃል እያለ ይህንን ክፍል ያነሳል። ቶሎ ደቂቃ ልጠቀም፣ እንዲሁም እናንተ ምዕራፉን ገብታችሁ አንብቡት። ለማንኛውም ይሄ ነው። ቅዱስ ጳውሎስ ደግሞ ጎራዴ ያዘበት ምክንያት ወይ ደግሞ እዚህ ጋር የምታየው ምክንያት ምንድነው? ሰማዕትነት የተቀበለው ራሱን ቆርጠውት ነው። ራሱን ቆርጠውት ሰማዕትነት ስለተቀበለ ይሄ መልእክታቱን ለመጻፉ ለማስተማሩ፣ ይኸው ደግሞ አንገቱን በሰማዕትነት ተቀልቶ ለማለፉ ደግሞ ይሄ ቤተክርስቲያናችን ቅዱስ ሰማዕትነት የተቀበሉትን አባቶቻችን ሰማዕትነት የተቀበሉበትን ነገር ይዛ ታስቀምጣለች። ይሄ ምን ይሆናል? መማሪያ፣ ለክርስቶስ የተከፈለ ዋጋ፣ ለክርስቶስ ፍቅር የተደረገ ሰማዕትነት እንደሆነ በስዕሏ ለትውልድ ሁሉ ታስተምራለች። ኦኬ፣ በጣም ጥሩ። በዚህ ክብሩን የሚገልጠው ማን ነው? ክርስቶስ ነው። በአሁን ምን ነገርኩ? ስለ ክርስቶስ ፍቅር፣ ስለ ክርስቶስ አምላክነት ሲመሰክሩ ሰማዕትነት ተቀበሉ ሰበኩ። አየህ፣ ክርስቶስን በዚህ ስዕል ምክንያት ክርስቶስን አምላክነቱን፣ ገናንነቱን፣ ፍቅሩ አንገትን የሚያስቆርጥ ፍቅሩ ዘግዝቆ የሚያስቸነክር መሆኑን ሁሉ ሰበክንበት።